አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥቅምት 17 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ለሚቀርቡላቸው ጥያቄዎች በፓርላማ ተገኝተው ምላሽ ሊሰጡ ነው። ሴቶችን በማብቃት ላይ የሚያተኩረው የሩፈይዳ አዋርድ ሊካሄድ ነው። ከዓለም አቀፍ ማሌዥያ ከሙስሊም ሀገሮች ጋር በአንድነት በጋዛ የሰላም አስከባሪ ወታደሮችን ለማሰማራት ዝግጁ ናት ሲሉ ጠቅላይ ሚኒስትር አንዋር ኢብራሂም ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ለሚቀርቡላቸው ጥያቄዎች በነገው ዕለት ፓርላማ ተገኝተው ምላሽ ሊሰጡ ነው። የህዝብ ተወካዮች ምክር ቤት ነገ ማክሰኞ ጥቅምት 18 2018 በሚካሄደው መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ እንደሚሰጡ አስታውቋል። ጠቅላይ ሚኒስትሩ የሚገኙበት መደበኛ ስብሰባ የሪፐብሊኩ ፕሬዝዳንት ታዬ አጽቀሥላሴ የፌዴራል መንግስትን እቅድ ካቀረቡ በኋላ የሚካሄድ ነው። ይህ ስብሰባ የሚደረገው በ2008 በወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባላት ምግባር ደንብ መሰረት ነው። ፕሬዝዳንት ታዬ አጽቀሥላሴ የመንግስትን የዘንድሮ ዓመት እቅድ ለተወካዮችና የፌዴሬሽን ምክር ቤቶች አባላት ያቀረቡት መስከረም 26 2018 እንደነበር ይታወሳል። ምክር ቤቱ በዛሬው ዕለት ባሰራጨው መረጃ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል ብሏል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ ተገልጿል። ጠቅላይ ሚኒስትር አብይ ከፓርላማ አባላት ለቀረቡላቸው ጥያቄዎች ለመጨረሻ ጊዜ ምላሽ የሰጡት ባለፈው ዓመት ሰኔ ወር ማገባደጃ ላይ ነበር። የሳውዲ አረቢያው ሬድ ሲ ጌትዌይ ተርሚናል የተሰኘ ኩባንያ ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጁራ ወደብ ለ30 ዓመታት በሊዝ ለማስተዳደር ስምምነት ፈረመ። የሳውዲ አረቢያው ሬድ ሲ ጌትዌይ ተርሚናል RCGT የታጁራ ወደብን ለ30 ዓመታት ለማስተዳደር ከጅቡቲ የወደቦችና ነፃ ቀጠናዎች ባለስልጣን ጋር ባለፈው አርብ ዕለት ጥቅምት 14 2018 ስምምነት ተፈራርሟል። የታጁራ ወደብን ለ30 ዓመታት ለማስተዳደር የተስማማው የሳውዲ አረቢያው ኩባንያ በምስራቅ አፍሪካና የአፍሪካ ቀንድ አካባቢ በዘርፉ የሚደረገው የግል ኢንቨስትመንት እየተጠናከረ መምጣቱ ተነግሯል። ስምምነቱ ባለፈው በመጋቢት ወር በሁለቱ ወገኖች መካከል በባህር ትራንስፖርትና በሎጂስቲክ ዘርፎች ትብብርን ለማጠናከር በተፈረመው የመግባቢያ ሰነድ የሚጸና ነው። እንደ ድረገጹ መረጃ ወደቡን ለዘርፈ ብዙ የወጪ ገቢ ንግድ በመጠቀም በሚቀጥሉት ጥቂት ዓመታት የባቡር መስመሮችን ከታጁራ ወደብ ጋር በማስተሳሰር በአፍሪካ ቀንድ አካባቢዎች ቀልጣፋ የሎጂስቲክ አገልግሎት እንዲኖር ማስቻል ነው። በዚህም በሚቀጥሉት ዓመታት የወደቡ ዓመታዊ ጭነት የመያዝ አቅም 5 ሚሊዮን ቶን እንደሚደርስ ይጠበቃል ተብሏል። ይህም የኢትዮጵያን የገቢና የወጪ ንግድ በማጠናከር በኩል ከፍተኛ ሚና እንደሚጫወት ተጠቁሟል። በተጨማሪም ስምምነቱ በኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለ ብዙ ትራንስፖርት ትስስርን የማስፋፋት እቅዶች ጋር የሚጣጣምና ምቹ ሁኔታን የሚፈጥር መሆኑም ተጠቁሟል። ባሳለፍነው ሳምንት የኢትዮጵያ ምድር ባቡር ኮርፖሬሽን የሰሜን ኢትዮጵያን አካባቢዎች የቀይ ባህር ወደቦች ከሆኑት ታጁራ፣ አሰብና ምጽዋ ጋር የሚያገናኝ የመደበኛ መስመር ባቡር ለመገንባት $1.58 ቢሊዮን የሚያወጣ ፕሮጀክት ይፋ ማድረጉን ማሪታይም ኤክስኪዩቲቭ የተሰኘ ድረገጽ ዘግቧል። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ በመሆናቸው ለፖታሽ ማዕድን ቁፋሮና ወደ ውጭ የሚላኩ ምርቶችን በማምረት ላይ የተሰማሩ ሌሎች ኢንዱስትሪዎችን ፍላጎት የሚስብ መሆኑም ተመላክቷል። ከ8 ዓመታት በፊት በ2017 ስራ የጀመረው የታጁራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታን ለማስፋፋት ያላትን ፍላጎትና እቅድ መሰረት አድርጎ የተገነባ ስለመሆኑም በዘገባው ተጠቅሷል። የታጁራ ወደብ በዋናነት ከኢትዮጵያ አፋር ክልል ከዳንኪል ዝቅተኛ ቦታዎች በመነሳት ወደ ውጭ የሚላከውን ፖታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያን አጠቃላይ የጭነት ምርቶችም በማስተናገድ ረገድ ከፍተኛ ሚና እንዳለውም ተገልጿል። አዲሱ የባቡርና የወደብ ግንባታ የኢትዮጵያን ሰሜናዊ የውጭ ንግድ መስመሮች እንደሚያሳድግ፣ የሎጂስቲክ ወጪዎችን እንደሚቀንሱና በጅቡቲ ቀይ ባህር በሮች በኩል ወደ ዓለም አቀፍ ገበያዎች የሚደረገውን ተደራሽነት እንደሚያሰፋ በዘገባው ተጠቅሷል።
ሁለተኛው የኢትዮጵያ የውሃና ኢነርጂ ሳምንት በሳይንስ ሙዚየም ተጀመረ። ሁለተኛው የኢትዮጵያ የውሃና ኢነርጂ ሳምንት በሳይንስ ሙዚየም የተጀመረው በዛሬው ዕለት ነው። መድረኩን ያስጀመሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ለቀጠናው ዘላቂ የውሃና ኢነርጂ ልማት እንዲሁም ለጋራ ብልጽግና መሪ ሚና እየተወጣች ነው ሲሉ ገልጸዋል። በዚህ ወቅት ባስተላለፉት መልእክት ኢትዮጵያ ለታዳሽ ኃይል ለውሃና ለአረንጓዴ ልማት በሰጠችው ትኩረት ለውጥ እያመጣች ሚሊዮኖችን ተጠቃሚ እያደረገች መሆኑን ጠቅሰዋል። ኢትዮጵያ የቀጠናው የኃይል ማዕከል እየሆነች ነው ያሉት ምክትል ጠቅላይ ሚኒስትሩ ለጅቡቲ፣ ለሱዳንና ለኬንያ ታዳሽ ኃይል እያቀረበች ነው ብለዋል። በቅርቡም ወደ ሌሎች ሀገራት የኤሌክትሪክ ኃይል እንደምትልክ ጠቅሰው ይህም የጋራ ቀጠናዊ የብልጽግና ራዕይዋ ማሳያ መሆኑን ተናግረዋል። ታላቁ የኢትዮጵያ ህዳሴ ግድብ የዚህ የላቀ ራዕይ ምሰሶ እንደሆነ ገልጸው ግድቡ ጽናታችንን፣ አንድነታችንን እና በአፍሪካ መጻኢ የጋራ ህልሞች ላይ ያለንን አቋም የሚያሳይ ነው ብለዋል። የግድቡ አገልግሎት ከኃይል ልማት ባሻገር ለብዝሃ ህይወት ጥበቃ፣ ጎርፍን ለመከላከል እና በታችኛው ተፋሰስ ላሉ ሀገራት የተስተካከለ የውሃ ፍሰት እንዲያገኙ ያስችላል ነው ያሉት። ከፉክክር ይልቅ የጋራ ተጠቃሚነትንና ትብብርን ለማረጋገጥ ወሳኝ መሆኑን በማንሳትም ኢትዮጵያ ድንበር ተሻጋሪ ወንዞቿ የቀጠናዊ ትስስር መሰረቶች ናቸው በሚል ግልጽ አቋም እየሰራች እንደምትገኝ ገልጸዋል። በሌላ በኩል የባህር በር ማግኘት ለቀጣይ ዕጣ ፈንታችን ዋስትና የሚሰጥ ነው ያሉት ምክትል ጠቅላይ ሚኒስትሩ የባህር በር ለኢትዮጵያ የግድ አስፈላጊ መሆኑን ገልጸዋል። የባህር በር ማግኘትን ንግድን ለማጠናከር፣ የኢኮኖሚ ውህደትን ለማጎልበትና ቀጠናዊ ትብብርን ለማሳደግ አዲስ ምዕራፍ የሚከፍት መሆኑን አብራርተዋል መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። የሩፈይዳ አዋርድ ከ2 ሳምንት በኋላ ሊካሄድ ነው። የሩፈይዳ አዋርድና የኡማው አርክቴክቶች በሚል ርዕስ የተዘጋጀው መጽሐፍ ምረቃ በመጪው ጥቅምት 30 2018 በአድዋ ሙዚየም አዳራሽ ሊካሄድ መሆኑን ሩፈይዳ የሴቶች ፋውንዴሽን አስታውቋል። ይህ የተገለጸው በዛሬው ዕለት በአድዋ ሙዚየም በተሰጠ መግለጫ ነው። አዘጋጁ ሩፈይዳ የሴቶች ፋውንዴሽን ሴቶችን በኢስላማዊ ስነ ምግባር በማነጽ በማህበራዊና ኢኮኖሚያዊ ዘርፎች በመደገፍ ዓላማ በ2013 የተመሰረተ መሆኑ ተገልጿል። ፋውንዴሽኑ ከተመሰረተበት ጊዜ አንስቶ ላለፉት 5 ዓመታት ያህል በአካዳሚክና የዲን እውቀት ሴቶችን ለማብቃትና አርአያ ለመፍጠር ሲሰራ መቆየቱን መግለጫውን የሰጡት የፋውንዴሽኑ ፕሬዝዳንት ሃንጋቱ አብዱል ወሃብ ተናግረዋል። በተጨማሪም የበጎ ፍቃድ ተግባራትና የማህበረሰብ አገልግሎት ዘርፎች ላይ በመሰማራት የሚሰራቸው ስራዎች ስለመኖራቸው አክለዋል። በተለያዩ ዩኒቨርሲቲዎች የተሻለ ውጤት ያላቸው ሴት ተማሪዎች ጥቅምት 30 2018 የሚካሄደው የሩፈይዳ አዋርድ ተሸላሚ እንደሚሆኑ የገለጹት የፋውንዴሽኑ ፕሬዝዳንት በተለያዩ ዘርፎች አርአያ የሆኑ ሴቶችን ለመሸለም ፕሮግራም ተይዟል ብለዋል። ለሌሎች ተምሳሌትና አርአያ መፍጠር የሽልማቱ ዓላማ መሆኑን ገልጸዋል። ከሽልማቱ ጎን ለጎን የኡማው አርክቴክቶች የተሰኘ መጽሐፍ እንደሚመረቅ የተገለጸ ሲሆን መጽሐፉ በማህበረሰብ ውስጥ በተለያዩ አበርክቷቸው የሚታወቁ ሴቶች ላይ ትኩረት አድርጓል ብለዋል። ዛሬ ላይ ተቋማችን የኖረለትንና የሚሰራበትን ዓላማ አሳክቷል ብሎ የሚያስባቸውን ሴቶችን ማህበረሰብ ውስጥ ትላልቅ አበርክቶ ያላቸውን እና ተጽዕኖ ፈጣሪ ድንቅ ሴቶችን እውቅና ሊሰጥና ሊያመሰግን ለሌሎች አርአያ እንዲሆኑ ለህዝብ ሊያስተዋውቃቸው ሊያመሰግናቸውና እውቅና ሊሰጣቸው ትልቅ ፕሮግራምን ይዟል። ይህ ፕሮግራም በሚከተሉት መስኮች ሴቶችን የሚሸልም ይሆናል። በአንደኛ ደረጃ ኢንክሉሲቭ ሊደር፣ ኢመርጂንግ ሊደር፣ ሚዲያ ኤንድ ብሮድካስቲንግ፣ ሰክሰስፉል ውመን ሊድ ኦርጋናይዜሽን፣ ኤክሰለንስ ኢን ቢዝነስ፣ ውመን ኦፍ ካሬጅ፣ ኢኖቬቲቭ ውመን ኢንተርፕሪነር፣ ሌጋሲ ኦፍ ኢስላሚክ ናውሌጅ፣ ኮሚኒቲ ሂሮ፣ ቮይስ ኦፍ ቮይስለስ፣ ቴክኖሎጂ ኤንድ ኢኖቬሽን፣ አርኪቴክት ኦፍ ዘ ኡማ በሚል በእነዚህ በተለያዩ መስኮች ለሴቶች እውቅናንና የሩፈይዳ አዋርዱን ለመስጠት የተዘጋጀ ተቋም ነው። ከዚህም ጋር ተያይዞ ከተለያዩ ትላልቅ የትምህርት ተቋማት በትላልቅ ነጥቦች የዋንጫ ተሸላሚ ሆኖ የወርቅ ሜዳሊያ ተሸላሚ ሆኖ እንደ ሀገራችን ካሉት ዩኒቨርሲቲዎች የተሸለሙ ሴቶችን እውቅና የመስጠትና የመሸለም ተጨማሪ ፕሮግራም ይዘናል።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩቲዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ለሚቀርቡላቸው ጥያቄዎች በፓርላማ ተገኝተው ምላሽ ሊሰጡ ነው። ከቆይታ በኋላ ማሌዥያ ከሙስሊም ሀገሮች ጋር በአንድነት በጋዛ የሰላም አስከባሪ ወታደሮችን ለማሰማራት ዝግጁ ናት ሲሉ ጠቅላይ ሚኒስትር አንዋር ኢብራሂም ተናግረዋል። እንመለስበታለን፣ ይጠብቁን። ግብጽና ቀይ መስቀል በጋዛ የምርኮኞችን አስክሬን ፍለጋ ላይ መሳተፍ ጀመሩ። ከግብጽና ዓለም አቀፉ ቀይ መስቀል ኮሚቴ የተወጣጡ ቡድኖች በጋዛ ሕይወታቸው ያለፈ የእስራኤል ምርኮኞችን አስክሬን እንዲፈልጉ ፍቃድ ተሰጥቷቸዋል። የእስራኤል መንግስት እንዳለው ቡድኖቹ በጋዛ ቢጫ መስመር ተብሎ በተከለለውና የእስራኤል መከላከያ ኃይል በሚቆጣጠረው አካባቢ አስክሬኖቹን እንዲፈልጉ ተፈቅዶላቸዋል። እሁድ ዕለት የእስራኤል ጦር በሚቆጣጠረው የጋዛ አካባቢ ከዓለም አቀፉ ቀይ መስቀል ጋር በመሆን ፍለጋውን እንዲያግዙ የሐማስ አባላት እንዲገቡ እንደተፈቀደላቸው ቢቢሲ የእስራኤል መገናኛ ብዙሃንን ጠቅሶ ዘግቧል። በዘገባው መሰረት በሐማስና እስራኤል በመጀመሪያው ምዕራፍ የተኩስ አቁም ስምምነት ሐማስ ከ28 ምርኮኞች አስክሬን ማስረከብ ለው የ15ቱን ነው። አሜሪካ ባሸማገለችው የዚህ የተኩስ አቁም ሐማስ የታጋቾቹን አስክሬን ሙሉ በሙሉ ማስረከብ ይጠበቅበታል ተብሏል። ይህን ለማስፈጸም ቡድኑ ከግብጽ ባለስልጣናት ጋር በቅርበት እየሰራ መሆኑን ገልጸዋል። ዶናልድ ትራምፕ ሐማስ የምርኮኞቹን አስክሬን በፍጥነት እንዲመልስ፣ አለበለዚያ ግን በዚህ ታላቅ ሰላም ላይ የተሳተፉ ሌሎች ሀገራት እርምጃ መውሰድ ይጀምራሉ ሲሉ አስጠንቅቀዋል። የእስራኤል መንግስት ቃል አቀባይ የግብፃውያን ቡድኑ ከዓለም አቀፉ ቀይ መስቀል ጋር በመሆን የምርኮኞችን አስክሬን እንዲፈልግ እንደተፈቀደለት ተናግረዋል። የአስክሬን ፍለጋው የሚከናወነው ከቢጫው መስመር ባሻገር ባሉ አካባቢዎች በኤክስካቫተር እና በከባድ መኪኖች በመታገዝ ነው። ቢጫ መስመር ተብሎ የተቀመጠው ድንበር የሚገኘው የእስራኤል ጦር በመጀመሪያው የተኩስ አቁም ስምምነት መሰረት ለቆ የወጣባቸውና በሰሜን ደቡብና ምስራቅ ጋዛ የሚገኙ አካባቢዎችን ነው። ሐማስ በህይወት ያሉትን ምርኮኞችንም ሆነ የሞቱትን በቀጥታ ለእስራኤል መከላከያ ኃይል አያስረክብም። በቅድሚያ ለዓለም አቀፉ ቀይ መስቀል ድርጅት ካስረከበ በኋላ ለእስራኤል መከላከያ ኃይል እንዲያስተላልፍ ይደረጋል። ነገር ግን የግብጽ ፍለጋ ቡድን በጋዛ መሰማራት አዲስ መሆኑ በዘገባው ተጠቅሷል። ማሌዥያ ከሙስሊም ሀገሮች ጋር በአንድነት በጋዛ የሰላም አስከባሪ ወታደሮችን ለማሰማራት ዝግጁ ናት ሲሉ ጠቅላይ ሚኒስትር አንዋር ኢብራሂም ተናገሩ። ማሌዥያ ከኢስላማዊ ትብብር ሀገሮች ጋር በጋራ በመሆን በጋዛ የሰላም አስከባሪ ወታደሮችን ለማሰማራት ዝግጁ ናት ሲሉ ጠቅላይ ሚኒስትር አንዋር ኢብራሂም የተናገሩት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ነው። የሀገሪቱ መንግስት መገናኛ ብዙሃን በርናማ እንደዘገበው ጠቅላይ ሚኒስትሩ በኩዋላላምፑር በተካሄደው 47ኛው የአሲያን ጉባኤ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር የሁለትዮሽ ውይይት አድርገዋል። በዚሁ ውይይት ላይ ማሌዥያ የፍልስጤም ትግልን በመደገፍ ጠንካራ አቋሟን በድጋሚ አረጋግጣለች ተብሏል። የጠቅላይ ሚኒስትሩ አስተያየት የመጣው በአሜሪካ በተዘጋጀው ባለ 20 ነጥብ እቅድ መሰረት ተግባራዊ ከተደረገ በኋላ ነው። ይህ የተኩስ አቁም ከመደረጉ በፊት የእስራኤል ጦር ከኦክቶበር 2023 ጀምሮ በጋዛ በፈጸመው የዘር ፍጅት ከ68500 በላይ ፍልስጤማውያን ሲገደሉ ከ170,000 በላይ ደግሞ የአካል ጉዳት አስተናግደዋል። ውድ ተመልካቾች ለዛሬ ያዘጋጀን የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።